ረሱል ሰለላሁ ዐለይሂ ወሰለም ምርጡን ሰው ተሐጁድ ላይ አልጠቀሱትም። ጿሚው አላሉ። ኸይሩኩም ሊአህሊ እዛው ማንነት የሚፈተሽ የት ውስጥ ነው? ትዳር ውስጥ ነው። እሷ ማንነቷ የሚፈተሽ የት ውስጥ ነው? ጋብቻ ውስጥ። ይሄ መንገድ ላይማ እንዲህ ተገናኝተን ሀቢቢ እንዴት ነህ ከይፍ ሐለክ ነወርት ምናምን ይሄ ቀላል 5 ደቂቃ ነው የምታገኘው። በ2 ሳምንት አንድ ጊዜ ነው። ትክክለኛ ማንነቱ ሳይገለጽ ለመለያየት ቀላል። እርሷ ጋር ግን ወይም እሷ እርሱ ጋር ግን ጧትም ማታው አብራ እየኖረ ፍሪክሽን ይኖራል፣ አለመግባባት። እችን ውጣ ውረድ ማለፍ የማንነት መገለጫ። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ኸይሩኩም ምርጣችሁ ማለት ኸይሩኩም ሊአህሊ ለቤተሰቡ ምርጥ የሆነው ዳዒው አላሉ፣ ሰጋጁ አላሉ፣ ሰደቃ ሰጩ አላሉ። እዛው ማድቤት ውስጥ ተፈተሽ ትዳር። ለዛ ነው አንድ ዓሊም ልታገባ ነው እንዴ ብለው ጥያቄ ይጠይቃሉ። ልታገባ ከሆነ እወቅ ሚስት ወይም ባል አይደለም የምታገቢው ህይወትሽን ነው ይላል። ትዳር ማለት እኮ ህይወት ጋር ሌላ ህይወት ጋር ተጋባ ማለት። ለምሳሌ ይላሉ ሰውዬው ሲጀመሩ ጠዋት ስትነሳ ለሱብሒ መብራት ስታበራ መጀመሪያ የምታየው ማንን ነው ይላሉ። ማንን ነው የሚያየው? ከጎኑ የተኛቸውን ባለቤቱን ነው የሚያየው። ቁርስ አብረው ናቸው፣ ከተሳካ ምሳም አብረው ናቸው፣ እራትም እንደዛው። በሐዘኑ በለቅሶ አብረው ናቸው፣ ልጅ ሲታመም ሲያሳድጉ አብረው ናቸው። ሁሌም አብሮ ነው፣ ህይወቱ ጋር ነው የተጋባው። ቀኑን ሁሉ ሲሮጡ ማታ ሊተኛ ሲል መብራት ሲያጠፋ የመጨረሻ የሚያየው ሰው ማንን ንገሩኛ? ባል ሚስትን፣ ሚስት ባልን አይደለም። የመጨረሻ ማያት እሷን ነው፣ ሲያበራ መጀመሪያ ማያት እሷን። ህይወትህ ጋር ነው የተሰፋው አዲስ ህይወት። በዚህ የሁልዮሽ ኑሮ ውስጥ ሙቀትህን ሳትለቅ መቀጠል ከባድ ነው። ስሜትህ ሳይናወጥ መቀጠል ፈታኝ ነው። ይሄን ማለፍ ደግሞ የምርጦች ምርጥ ያደርጋል። ኸይሩኩም ሊአህሊ ምርጥ ማለት እሱ ነው። ምርጥ ማለት እሷ ነች። አላህ በትዳሮቻችን ላይ ስኬታማ ያደርጋል። እንደ ባል ምክር ልስጣችሁ ምርጥ እንሆን ዘንድ በትዳር ህይወትህ ላይ ሚስትህን ተንከባካቢው። ሴቶች ያው እነሱ አይሰሙኝም፣ ለእናንተ ብቻ ነው አሁን የምናገረው። ወደ እነሱ እመጣለሁ ኢንሻአላህ። ሴት ልጅ በባህሪዋ እንክብካቤ ትወዳለች። እንደ ህፃን ልጅ አርገህያት። ትሪትመንት ይወዳሉ። ለስላሳ ቃል ይጣፍጣቸዋል። ስትንከባከባት ምቾት ይሰማታል። ከምትልከው ቴክስት ጀምረ፣ ከስልክ አዘጋግ ጀምረ ይህን ትፈልጋለች። ረሱል ሰለላሁ ዐለይሂ ወሰለም አነስ ብኑ ማሊክ ይንገረን፣ ረሱል ልሁዳ ሰለላሁ ዐለይሂ ወሰለም ኩና ራጅዒን ምን ገዝወቲ ተቡክ ይላል። ከተቡክ ዘመቻ እየተመለስን ነበር። ደክመዋል ረሱል ሰለላሁ ዐለይሂ ወሰለም። ከእርሳቸው ጋር ሰፊያ ሚስታቸው ነበረች ረዲየላሁ ዐንሃ፣ አብራቸው ነበረች ከረሱል ሰለላሁ ዐለይሂ ወሰለም ጋር። እንግዲህ ሴቶችም ዘመቻ ይወጣሉ ማለት ነው። እዛ ነው የትግል አጋር ናቸው ማለት ነው። በዛ በሰለፎች ዘመን ሴቶች የትግል አጋር ነበሩ። አብረን እየተመለስን ነበረ። ፀሐዩ በጣም በርትቷል። ረሱል ሰለላሁ ዐለይሂ ወሰለም ይላሉ፣ አነስ ያየውን ሲነግረን ጋቢያቸውን አወለቁና ሶፊያን ፀሐዩ እንዳይመታት አጠለሉላት ይላል። ዣንጥላ ሆኑላት። ሶፊያ ምንድን ነው እዚህ ታይም ላይ የሚሰማት ስሜት? የዓለማት እዝነት ሲያጠሏት። ከዛም መጣነ። እንደመጣን ግመሉ ላይ ልትወጣ ነው። እንዴት ትውጣ? ግመሉ ያው ከፍ ያለ ነው። በምን ትውጣ? ረሱል ሰለላሁ ዐለይሂ ወሰለም ጠጋሉና ይላል አነስ በርከክ ብለው ጉልበታቸውን ሰጧት ይላል። የረሱልን ሰለላሁ ዐለይሂ ወሰለም ጉልበት ተጭና ግመሉ ላይ ወጣች ይለናል አነስ። የረሱል እግር የእርሷ መሰላል ነበር። አሁን ምንድን ነው ፊል የምታረገው? ተንበርክኮ ሲያሰቅላት ሺ ፊልስ ላይክ ኤ ኩዊን፣ ንግስት የሆነች ነው የሚሰማታል። ታዲያ እኔ እናንተ ምን አለ መኪና ልትገባ ስትል በዛ ከፍተን ብናስገባት ችግር አለው እንዴ? ኖ ፕሮብለም።
በቃ ትሪት እንዳረካት ይሰማል። ሲስቅ አንድ ወሬ ትዝ አለ። አጋጣሚ ማታ ፌስቡክ ላይ ነበርና ያው ሁሌም በር ከፍተው የሚያስወርዱ ሰዎች ያው ጥሩ የትዳር ሰዎች ላይሆኑ ይችላሉ። ፌስቡክ ላይ የተጻፈው ጽሑፍ ምንድነው የሚል ማታ እየሳቅን ነበር። አጋጣሚ ግለሰቡ ሚስቱን ሁሌ የምትሰራበት ትምህርት ቤት ላይ ያደርሳታል እና ሁሌም ወርዶ በሩን ከፍቶ ነው ሚስቱ የሚያስገባት። እዛ ያሉ መምህራን ሴቶች በጣም ተገረሙ። እንዴት አይነት በዚህ ዘመን እንደ አይነት ሚስቱን የሚያከብር ባል ታድላ ይላል። ከዛ መጀመሪያ ኻዲም መስሏት ነበርና ሄደው ይህ ኸዳማሽ በጣም ጥሩ ነው አለ። እንዴ ምን ነካችሁ? ባሌ እኮ ነው። ባልሽ ነው? አዎ። በጣም ገረማችሁ። እንዴት ያለ ሳልህ ባል ነው። ግልጽ ነው። ሚስቱ ግን ምን ትላለች? ወላሂ እየከፈተ የሚያስወርደኝ የነበረው ያንኛው በር ከውስጥ አይሰራም። ያለው አማራጭ ምንድነው? በዛ ነው። ታሪኩ ላይ ያሳቁን ነው መሰል። ሲጨርሱ ምን ይላሉ? በዚህ የተነሳ ትላለች እንግዲህ ጸሐፊዋ ባለቤቱ ነች። በዚህ የተነሳ 3 ሙደሪሳቶችን ባሊያውን አግብቷል ትላለች። የሱ ሚስት ነው እያሉ ማለት ያው ትሪትመንት ጠብቀው። አላኩል ሐል ወደ ተጨባጩ ስንመጣ ለምንድን ነው በር ከፍተን የምናስገባቸው? ችግር አለ? ሁላችን እናርገው። እኔም ራሴ አላህ ያወፍቀን ኢንሻአላህ። ሴት ልጅ ምን ትፈልጋለች? ትሪትመንት። ሃኒ ሀቢብቲ ደግሞ አረብኛ ቃል የተመቸ ነው ለማቅበጥ አይደል? ይመቻል። እናታችን አይሻን ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው የሚሏት? ያ አይሽ ያ ሁመይራ፣ ነጭ ነበረችን፣ ያ ሁመይራ ይሏት ነበር። በጣም ቤስት ተርም ይጠቀሙ ነበር። ደስ የሚል ቃል ትሪትመንት። ሴቶች ንገርልንማ እያሉ መሰለኝ ብዙ ጊዜ ዳዋ እንዲህ ስሰጥ ስለ ሴቶች ሳወራ ወንዶች ይላሉ፣ ሴቶችም እመለሳለሁ ወደ እነሱም ኢንሻአላህ። አላኩል ሐል ሴት ልጅ ምን ትፈልጋለች? ትሪትመንት፣ እንክብካቤ ትፈልጋለች። ከምትልክላት ቴክስት ጀምሮ ከምታናግራት ስልክ ጀምሮ ምን ትፈልጋለች? ትሪትመንት፣ እንክብካቤ፣ ለስላሳ ቃል፣ ለስላሳ ሜሴጆች እንዳሰብክላት ማወቅ ትፈልጋለች። ግልጽ ነው። በቃ እያሰበልኝ ነው ይወደኛል የሚለውን ፊሊንግ ከአንተ ትፈልገዋል። ይሄ ነው ምርጥ ባል የሚያደርግ። ሁለተኛው በትዳር ጉዞህ ላይ ፓርቲሲፔሽን ያስፈልጋል። ትዳር ላይ የሥራ ማገዝ ያስፈልጋል። ብዙ ጊዜ የቤትን ሥራ ምንተው ለማን ነው? ለእህቶቻችን። ምን አለኛስ ትንሽ ብናግዛቸው በምንችለው። ያው ውጭ ደክመህ መጣሃል። ከዛ ውጭ ግድ የለም ከሳምንት አንዴ ሻወር አንተ አስወስዳቸው፣ ደስ ይላል። የሆነ ቦታ አንተ ወሰዳቸው፣ ሲታመሙ አንተ አደርሳቸው። ከእርሷ ጋር የተወሰነውን ሸክም አቀለላት። እናታችን አይሻ ረዲየላሁ ተዓላ አንሃ ምን ትላለች? የውጭ ባህሪያቸው እናውቃለን የረሱልን አሏት ሰለላሁ ዐለይሂ ወሰለም። ቤት ውስጥ ግን አናውቅም፣ አንቺ ነው የምታውቂ። ምን ነበር የሚሰሩ አሏት። እናታችን አይሻ ምናለች? የኩኑ ፊ ሚህነቲ አህሊ፣ ቤት ውስጥማ የቤት ስራ ውስጥ ተሳትፎ ነው የሚያደርጉት። ጫማ ይሰፋሉ፣ ልብስ ይሰፋሉ፣ ቤት ያጸዳሉ። ማን? ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። ቤት ውስጥ ፓርቲሲፔሽን ይፈልጋል። ደስ ይላል። የተመገብከው ምግብ ነው ያንሺ። ይሄ ድሮ ኤክስፓየርድ አድርገዋል እነዚህ ካርዶች። ድሮ ሻማ ይዘው ያበሉት ይበቃል። አያቶቻችን ኩራዝ ይዘው ያበሉት። አሁን ምን ይፈልጋል? መተጋገስ። ግልጽ ነው። ልብስ መተኮስ ላይ ሊሆን ይችላል። ሳምቲንግ ከቀን ውሏችሁ ከስራችሁ ብዛት ቤት ውስጥ እየተነጋገራችሁ የምታግዙት ነገር ነው። ግልጽ ነው። በጥሩ ቃል አንቺም እሱም መተጋገዝ የግድ ይቻላል። አንድ ቤት ላይ ይባላል መስታወቱ አቧራ ሞልቶታል። ሚስት ማጽዳት ነበረባት፣ አላጸዳችውም፣ ደክሟታል። አየው ሁለተኛ ቀን የለም፣ ሶስተኛ ቀን፣ ሳምንት አለፈው። አሁን በጥሩ ቴክኒክ ልምከራት አለና መስታወቱ ላይ ሄዶ አይ ላቭ ዩ ሀቢብቲ ብሎ ጻፈ። አቧራ ስላለው ጽሑፍ ይዛላል።
እወድሻለሁ ሐቢብቲ ብሎ ጻፈ። እርሱ ዓላማው ምንድነው? የፍቅር መልእክት ማስተላለፍ ነው አይደለም። መስታወቱ ደብዳቤ እስከሚያጽፍ ድረስ ቆሽሿል እያላት መልእክቱ ይሄ ነው አይደል? ታዲያ እርሷም አሪፍ ነበረችና ያው አንተ ማጽዳ ብላን መሰል አይ ላቭ ዩ ቱ ሃኒ ብላ ጻፈችለት። የፍቅር ደብዳቤ ሰሌዳ ሆኖ ቀረ። ያው አንተ ማጽዳው ነው እሷ ግልጽ ነው። አንተስ ምን ትሰራለህ ነው። ለምንድን ነው ደብዳቤ የምትልክልኝ? መተጋገዝ ያስፈልገናል። በትዳር ህይወት ውስጥ ፓርቲሲፔሽን በቻል ነው አንዱ የአንዱን ሸክም የማቅለል። እሱ ደክሞት ከመጣ ሞር ስራውን አንቺ፣ ረፍት ላይ ከሆንሽ አንተ ረፍ ሊሰራዋለሁ። እሷ ደካክማ በተለይ ከእርግዝና ጋር የተያዘ ልጅ ጋር የተያዘ ሲኖር ነው ይሄኛውን ከቨር አደርጋለሁ። ረፍቱ ሰጂ ፓርቲሲፔሽን ያስፈልጋል። ሶስተኛው የመጨረሻ ለወንዶች አደራ ምለው ወለሁና مثل الذي عليهن بالمعروف እኩልነት ያስፈልጋል። በማዕና አንተ እሷን እንድትሆን የምትፈልገውን ነገር አንተም ህይወት ላይ ማምጣት አለብህ። ማንኛውም ወንድ ቤቱ ሲገባ ሚስቱ በጣም ተውባ በጣም አምራ መልካም ነገር እየሸተተች እንድትጠብቀው ይፈልጋል አይደለም ነው። በቃ በሚኒስካርት ብትጠብቀው ይመኛል። አንተም እሱ ይጠበቅብሃል። ስትገባ ቤት ስትወጣ ሀገራችሁ ያው ላበ ብዙ ስለሆነ ለሻወር የተመቸ ነው አይደል? ቶሎ ሻወር እንድትወስዱ ቢጋብዝ ኢንቫይሮንመንት ነው ያለው። ራስን መጠበቅ ያለችው ጀለብያዋን ንጹህ፣ ልብሶችህን ንጹህ። ከስራ ስትመጣ ቶሎ ገብተህ ሻወሮችን ወስደህ ቀይረህ ሽቶዎችን አድርገህ እሷ ጋር ጥሩ አፕሮች፣ ጥሩ ሽታ፣ ጥሩ መዓዛ። ሴቶች እንዲሆኑ የምንፈልገው እኛም ሆነን መገኘት አለብን። ጠረናችን፣ ሽታችን፣ ያፋችን ጠረን ክሊን መሆን አለበት። ምን ችግር አለው? ረሱል ሰለላሁ ዐለይሂ ወሰለም ውሰዱ ወደ ቤት ሲገቡ ትላለች እናታችን አይሻ የመጀመሪያ ስራቸው ጥርሳቸውን ይፍቁ ነበር። አይሻን ወይ ሚስቶቻቸውን በመጥፎ ጠረን መገናኘት አይፈልጉም። ክሊን ሆነው ካልጋቸው እንደተነሱ መጀመሪያ የሚጠቀሙት ሲዋክ ነው። ፍሬሽ ብሪዝ ያስፈልጋል። ሀገራችሁ በዚህ ደስ ይላል። ብኹሩ ሽቶ ምኑ የሰጠ ነው። አልሐምዱሊላህ መስጂዶቻችሁ ሽታው የሰጠ ነው። ራስን ምን ችግር አለው? መሳቢያው ውስጥ ሽቶ ቢኖረን ችግር አለው እንዴ? ቤት ልንገባ ስንል ትንሽ አዲስ መዓዛ ይዘን በስራ መንፈስ ከምንገባ ጥሩ መንፈስ ባለው ቤተሰብን ብንቀላቀለው ኢንሻአላህ። ዘውዲያ መኪናችሁ ውስጥ አላጣም ሽቶ ኢንሻአላህ። አላህ ይወፍቀን። ወደ እህቶቼ ልምጣ። ወንዶችን አደራ ብያለሁ። እንዳልኩት አራተኛው የአንድ ሙስሊም ስብዕና በትዳሩ ላይ ስኬታማ ጥሩ ባል ጥሩ ሚስትም ነች። ሴት ልጅ ባል የሚጠብቅሽ ብሽል ልንገርሽ እንደ እህት ኢንሻአላህ። ባል መከበርን ይፈልጋል። እሷን ክብካቤ እንደ አንቺ እንደምትፈልጊው እሱ ደግሞ ከአንቺ ምን ይፈልጋል? እንድታከብሩ ይፈልጋል። ሲያዝ እሺ እንድትዩ ይመኛል። ባል ይሄን ይወዳል። የቤቱ ንጉስ መሆን ይፈልጋል። እየሰማችሁኝ አይደለም እናንተ አይደል? ኢንሻአላህ ለእህቶቼ ነው የምናገረው። ባል ምን ይፈልጋል? መከበር፣ አባወራ መባል። ግልጽ ነው አይደል? የሆነ መከበር ይፈልጋል። አዞ መደመጥን ይፈልጋል። ስለዚህ እህቴ በጣም አደራ እምልሽ ሲያዝሽ እሺ በይ። አዘዘ የሆነ ነገር ኖ ሲል እሺ። ሀሳብ ካለሽ ደግሞ በጣም ፖላይት ዲሞክራት በሆነ አቀራረብ ከዚህ አንጻር ቢሆንሳ ትገየዋለሽ። እሺ ነው የሚልሽ እሱ ዞሮ የሆነ ነገር ከልክሎሽ በጥሩ አቀራረብ ቀረቢው ዞሮ እሺ ይልሻል። ስለዚህ ባልሽ ካንቺ ምን ይፈልጋል? ሲያዝሽ እንድታደምጭ። እዚህ ቦታ ኖ ዛሬ አንሄድም፣ እንዲህ ችግር አለ ሀቢቢ እንዲህ ነው አስረጅው። እዛው ጋር ከቆም ፓርክ አርጎምቢ ካለሽ ኦኬ በይ። እንዳከበርሽው ሲያቅ ውዴታው ይጨምራል። እኔ ብዙ ወንዶችን እቀርባለሁ ከትዳር አንፃር ብዙ ሰዎች ግን ሚስቶቻቸው ላይ የሚጠሩት ደስ የሚል ባህሪ አለ። ይሄ ያልተመቸም ግን ይሄ በዚህ በኩል ደግሞ እኮ ምትክ የላትም ይለኝ። በተለይ ከሚጠቅሱት ሳዛት እሺ ትለኛለች።
በጣም ነው ላንቺ ያለው ፍቅር የሚጀምር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አልመርአቱ አንዲት ሴት ኢዛ ሰለት ኸምሰሃ 5 ወቅት ሶላቷን ከሰገደች ወሳመት ሸህረሃ አንዱን ወሩን ከጾመች ያኒ ረመዳን ወአጣዐት ዘውጀሃ ባሏን እሺ ካለች ጀዛዋ ምን ይሆን? ጀበለ ኡሑድም ያህል አጅር አላት ነው ወይስ 100 ሺህ አላት ነው? በጭራሽ። ክፍያው ወፍራም። ደኸለት ጀነተ ረቢሃ የጌታዋ ጀነት ውስጥ ገባች። በአረበኛ ቋንቋ ደኸለት ማዲ እንለዋለን፣ ፓስት ቴንስ። ገባች ትገባለችም ማለት ገባች። ዴፊኒትሊ በቃ አላህ ቀድ አፍለሐ አልሙእሚኑን ይላል። አፍለሐ ማዲ ነው። ሙእሚኖች ነጃ ወጡ ማለት ይወጣሉ ማለት በማዲ ነው የመጣው። ደኸለት ጀነተ ረቢሃ ገባች አሉ ረሱል ሰለላሁ ዐለይሂ ወሰለም። 5 ወቅት ሶላት ከጠበቀች ረመዳን ከጾመች የቤቱን ንጉሥ እሺ ካለች ጀነት ገባች። ስለዚህ እህቴ ባልሽን የምትታዘዡ ለእርሱ ስትይ አይደለም፣ ለአላህ ስትይ። ሶላትን ትሰግጁ ለማን? ሊራሕማን። ምጾሚው ለአላህ። እሱንም እሺ ስትይው ለማን ነው? ሊላሂ ሱብሓነሁ ወተዓላ። እርሱማ ማይመችሽ ባህሪ ሊያሳይሽ ይችላል። እርሱማ ብዙ ጊዜ በነገር አቁስሎሽ ሊሆን ይችላል። እርሱማ የጠበቅሽውን ትሪትመንት አልሰጠሽ ሊሆን ይችላል። እርሱን እርሺው። ማንን ነው እየታዘዝሽ ያለሽው? አላሁ ሱብሓነሁ ወተዓላ። ምናልባት እሱ ካበሸቀሽ አንጻር ለአንቺ ከሚያሳየው ዝቅተኛ አንዳንድ ነገር አንጻር ላትታዘዡ ይገባ ይሆናል። እንዲህ ስሜት ይመጣብሽ ይችላል። ኖ እኔ የምታዘዘው ማንን ነው ማለት አለብሽ? አላህ። ደኸለት ጀነተ ረቢሃ። ባለሽ ስትይው ደስ ይለዋል። ወአጣዐት ዘውጀሃ። ቆንጆ ሴት ማናት ተብሎ ዓለም እስካሁን ይከራከራል። የእንግሊዙ ቴሌቪዥን ግን መጨረሻ ያመጣው ቆንጆ ሴት ማለት ብሎ የገለጸው የረሱልን ሰለላሁ ዐለይሂ ወሰለም አገላለጽ። ቁንጅና ይለያያል። አንዱ ቀይ ይወዳል፣ ሌላው ጸይም። አንዱ ውፍረት ይወዳል፣ አንዱ ቅጥነት ይወዳል። አንዱ ቁመና ይወዳል፣ ሌላው ጸጉር ይወዳል። የተለያየ የሰው ስሜት አለው አይደለም ነው። ቁንጅና በእያንዳንዳችን አይን ይለያያል አይደል? ለአንዱ የምትስበው ለሌላው አትስበው። ቆንጆን ሴት ነቢዩ ሰለላሁ ዐለይሂ ወሰለም ብለው ነው የገለጿት። ኢዛ ረአይተሃ ሰረትሁ፣ ስታያት ምታስደስት። ቀይ ትሁን ጸይም ትሁን አይደል፣ ሲያያት በቃ ደስተኛ። ወኢዛ አመረሃ አጣዐትሁ፣ ሲያዛት እሺ የምትለው። ስለዚህ እህቶቼ አደራዬ ለእናንተ ምንድን ነው? ባል ሲያዝ እሺ ሀቢቢ እንደዚህ ይሁን እንዴ? እንዲህ ባይሆንስ? አይ ነገ እንዲህ መጥራት አለብን እንግዳ። ለምሳሌ ደክሞኛል እባክህ ብትፈልግ አንተ ገብተህ ስራ። ይሄ እናንተን አይመጥን። ኖ እንዲህ እንኳን ደክሞኛል ወይ እንዲህ አይነት ቀጠሮ ካሁን በፊት ይዣለሁ ለሌላ ቀን ይሆን። እዛው ላይ ፓርክ አድርጎ ችክ ካለብሽ ደስ እንዳለ እንዲህ አለ አንተን ለማስደሰት አደረገዋል። ከዛ እሱም የቤት ስራ ሰጠሽ፣ ግን ለምንም አንዘለው ይላል። ከዛ መጥቶ በቃ ትቼዋለሁ ምናምን ይልሻል። ስለዚህ ባል ምን ይፈልጋል? ሪስፔክት። ሲያዝሽ እሺ። ባልም ደግሞ እንዲህ ሲባል አምባገነን ሁን ማለት አይደለም።